ነግሬሃለሁ አልኩህ አይደል? የምትፈልገው ማወቅ የምትፈልገው ምንድን ነው? በቃ ልጅቷ ያንተ አለመሆኗን ነው ማወቅ የምትፈልገው። ልጅቷ ያንተ አይደለችም። በቃ ልጄን ስጠኝ እኮ። የማናት አይደል? የኔ ካልሆነች የማናት? እንደዚህ ብለሽ አታወሪኝ እኮ ምናምን አይደለም። ነገ መታሽም ልትቀይር ይችላልሽ ሐሳብሽን። አታልቅሽ እኮ በጸባይ ከኔ ጋር ምንም አላደረግንም አይደለ? መልሽልኝ ብሩኬ። ልጅቷ ጋር ወሰደ እኮ አይደለም የተፈጠረ ነገር የለም ካንተ ጋር። የት ነው ያለችው? የትም አይደለችም። እኔ ጋር ናት። ቆይ እኔ መጠየቅ ሰሚኛለሽ? መጠየቅ የምፈልገው የመጠየቅ ግዴታ አለብኝ። በቃ ተጠቅ ሌላ ለምን እንዲያደረግሽ ምናምን አለልኝ። የልጇ አባት አለ አይደለ? አለ በቃ እኔ አሁን እዚች ጋር በጣም ረጅም ነገር ነው ማውራት አልፈልግም። በቃ ማውራት ካለብንም እንደ ሃይሚ በነገርኳት እኮ የኔ የብሩክ ልጅ አይደለም አይደል? በቃ አይደለችም፣ ግን ልጅ ልጅ ነው። እኔ የምፈልገው ይሄንን ነው። ሁሉም እንዲሄድ የሚያደርግሽኝ አንቺ ነሽ። እኔ በክፋት በብሩኬና በሃይሚ የተጨነቃችሁ ሰዎች እንኳን ደስ አላችሁ። ብሩኬ ነፃ ወጥተዋል ማለት ነው። እንግዲህ እስከዛሬ የዩ ልጅ የብሩክን እየተባለ ብሩኬ በጣም ተጨንቆ ነበረ። አሁን ላይ ግን ብሩኬ ነፃ ወጥተዋል ማለት ነው። ሃይሚና ብሩኬ ላይ ይሁንን ወይስ እንዴት ነው? ምን ይፈጠራል? ምን ይሁን እያላችሁ ብዙዎቻችሁ ተጨንቃችሁ ነበረ። አሁን ላይ ግን ብሩኬ ነፃ ወጥተዋል። የዩ ልጅ የብሩኬ አይደለም ማለት ነው። ቪዲዮውን ከመጀመሪያ እስከ መጨረሻ አዳምጣችሁ ስሙት፣ ከዛ አስተያየት ስጡ ማለት ነው። እና ቤተሰብ ቪዲዮ ሲጀምሩ በላይክ በሰብስክራይብ በኮሜንት ጀምሩ። ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉም። አይከፈልበትም፣ ነፃ ነው፣ አትከፍሉም ማለት ነው። እና ቤተሰብ እንኳን ደስ አላችሁ፣ እንኳን ደስ አለን። ከአሁን በኋላ ምንም አይነት ጭቅጭቅ የለም ማለት ነው። እንግዲህ ያው እዩም በጣም አጥፍቻለሁ የሁለታችሁን ህይወት ማበላሸቴ ወይም ደግሞ በሁለታችሁ ህይወት በመግባቴ በጣም አጥፍቻለሁ ይቅርታም ብላም ጠይቃለች። እንግዲህ የሃይሚን የብሩኬን ደጋፊዎች ብዙዎቻችሁም ደስ አላችሁ። ከአሁን በኋላ ሃይሚና ብሩኬ አይለያዩም፣ አንድ ሊሆኑ ነው። እንደ በፊት ስቀው ተደስተው ይመጣሉ በማለት ብዙዎቻችሁ ደስተኛ ሆናችኋል ማለት ነው። እንግዲህ እንኳን ደስ አላችሁ። ከአሁን በኋላ ምንም አይነት ጭቅጭቅም የለም። ሃይሚ ከአሁን በኋላ ጥጓን ይዛ ትቀመጣለች። እንግዲህ ከዚህ በፊትም ተብሎ ነበረ፣ ያው እዩ አልሰማም ብላ ነው እንጂ ልጁ የቢንያም ነው፣ ከኔ ራስ ላይ ውረጂ ሲላት አልሰማም ያንተ ልጅ ናት በማለትም ግግም ብላ ነበረ። አሁን ላይ ግን ያው የቢንያም ነው እንጂ የብሩኬ አይደለም በማለትም ተመስክሮላቸዋል ማለት ነው። ሃይሚና ብሩኬ መቼም አይለያዩም፣ ጉዞ ወደፊት ናቸው። እኛ እስከዛሬ የምንታገለው የነበረ ይሄንን ነበረ። አሁንም ሃይሚና ብሩኬ አይለያዩም፣ ጉዞ ወደፊት ናቸው።